እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁ በሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች ይህንን ቪዲዮ እየደረሳችሁ ሁሉ ይህ ቪዲዮ ይዤላችሁ የቀረብኩኝ ስለኛ ስለ ሰውነታችን የሰውነት ክፍሎችን በእንግሊዘኛ ምን ተብለው እንደሚጠሩ በዚህ ቪዲዮ ግልጽ በሆነ መንገድ ከነትርጓሜያቸው በዚሁ አስቀምጬላችኋለሁ። እንግሊዘኞቹን እዚህ ጋር የተደረደሩት የእንግሊዘኛ ወርዶች ናቸው። በዚህ በኩል ደግሞ ፍቻቸው ወይም ትርጓሜያቸው የአማርኛ ቃሎች ናቸው ማለት ነው። ስለዚህ እናንተ ቪዲዮውን ከወደዳችሁት ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ ዜጎቻችን እንዲማሩበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር እንግሊሽ ይላል፣ ከዚህ ጋር ደግሞ አምሃሪክ። ይሄ የእንግሊዘኛ ወርድ ነው። ይሄኛው ደግሞ የአማርኛ ፍቺ ነው ማለት ነው። ይሄ የእንግሊዘኛ ወርድ፣ ይሄ የአማርኛ ፍቺ ወይም ትርጓሜ ቃሎች ናቸው ማለት ነው። እሺ ወደ ምንባቡ ወይም ደግሞ ወደ ወርዱ ስንሄድ ኤች ኢ ኤ ዲ ሄድ 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 ማለት በአማርኛ ራስ ማለት ነው። ራስ። እሺ ሌላ ኤች ኤ አይ አር ሄር 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 ማለት ጸጉር ማለት ነው። ጸጉር ጸጉር። እሺ ሌላ ኤፍ ኦ አር ኢ ኤች ኢ ኤ ዲ ፎርሄድ 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 ማለት ግንባር ማለት ነው። ግንባር ግንባር። ኢ ዋይ ኢ አይ 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 ማለት አይን ማለት ነው። አይን። እሺ ኢ ኤ አር ኤር 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 ማለት ጆሮ ማለት ነው። ጆሮ። እሺ ቀጣይ ኤን ኦ ኤስ ኤ ኖዝ 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 ማለት አፍንጫ ማለት ነው። አፍንጫ። እሺ ሌላ ኤም ኦ ዩ ቲ ኤች ማውዝ 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 ማለት አፍ ማለት ነው። አፍ። እሺ ሌላ ቲ ኦ ኤን ጂ ዩ ኢ ታንክ 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 ማለት ምላስ ማለት ነው። ምላስ። እሺ ቲ ኢ ኢ ቲ ኤች ቲዝ 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 ማለት ጥርስ ማለት ነው። ጥርስ። እሺ ኤን ኢ ሲ ኬ ኔክ 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 ማለት አንገት ማለት ነው። አንገት። ኤስ ኤች ኦ
ሶሪ ዩ ኤል ዲ ኢ አር ሾልደር ሾልደር ትከሻ ማለት ነው። ትከሻ። እሺ ሌላ ሲ ኤች ኢ ኤስ ቲ ቸስት። ቸስት ማለት ደግሞ ደረት ማለት ነው። ደረት። ቢ ኤ ሲ ኬ ባክ። ባክ ማለት ደግሞ ጀርባ ማለት ነው። ጀርባ። ኤ አር ኤም አርም። አርም ማለት ደግሞ ክንድ ማለት ነው። ክንድ። እሺ ኢ ኤል ቢ ኦ ደብሊው ኤልቦ። ኤልቦ። ኤልቦ ማለት ክንድ መካከል ማለት ነው። መገጣጠሚያ። እሺ ኤች ኤ ኤን ዲ ሃንድ። ሃንድ ማለት ደግሞ እጅ ማለት ነው። እጅ። እሺ ኤፍ አይ ኤን ጂ ኢ አር ፊንገር። ፊንገር ማለት ጣት ማለት ነው። ጣት። ኤን ኤ አይ ኤል ኔይል። ኔይል ማለት ደግሞ ጥፍር ማለት ነው። ጥፍር። እሺ ኤስ ቲ ኦ ኤም ኤ ሲ ኤች ስቶማች። ስቶማች ማለት ሆድ ማለት ነው። ሆድ። ደብሊው ኤ አይ ኤስ ቲ ዌስት። ዌስት ማለት ወገብ ማለት ነው። ወገብ። ኦኬ እንግዲህ ውድ ተመልካቾቼ ይህን ይመስላል የሰውነት ክፍሎቻችን። ሌሎችም አሉ፣ እነሱንም በሌላ ቪዲዮ ይዤላችሁ ቀርባለሁኝ። የዛሬ ቪዲዮአችን ወይም የዛሬ ትምህርታችን ከዚህ ላይ እናጠናቃለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ